ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ዛሬ በደልና ሒሳብ በሚል ርዕስ ቆይታ እናደርጋለን። በደል ዓለማችንን ወሯታል። ዙልም በጣም ተንሰራፍቷል። በሀገራችንም በዓለሙም ክፍል የዙልም አይነቱ እጅጉን በጣም በዝቷል። በዳዮች ለስኬት አይበቁም። ሁሌም ጥሩ ደረጃ ያሉ ይመስላችኋል እንጂ በደለኛ የሆነ ሰው ሁሌም ውድቀት ነው። ለጊዜው የተመቻቸ ይመስለዋል። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ምን አሉ? ኢነላሃ ለዩምሊ ሊዛሊሚን፣ አላህ በዳይ ለሆነ አካል ጊዜ ይሰጠዋል፣ ይተዋል፣ ያዘናገዋል። ፈኢዛ አኸዘሁ፣ ያዘው ጊዜ ግን ለም ዩፍሊትሁ፣ መፈናፈኛን አላህ ያሳጠዋል አሉ። ሱመ ቀረአ፣ ከዛም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም አነበቡ። ወከዛሊከ አኽዙ ረቢከ ኢዛ አኸዘል ቁራ፣ የጌታህ አያያዝ እንዲህ ነው አንድችን ከተማ የያዘ ጊዜ። ወሂየ ዛሊመቱን፣ በዛ ከተማ ውስጥ የሚኖሩ ነዋሪዎች በዳዮች ሆኖ ሳለ ኢነ አኽዘሁ፣ የእሱ አያያዝ አሊሙን ሸዲድ፣ በጣም አሳማሚ ብርቱ ነውና። አዎ ሲይዝ አላህ አጥብቆ ነው የሚይዘው፣ ለጊዜው ግን ይተዋል። ፊርዓውን አላያችሁትም? አመቻቸለት። አነ ረቡኩሙል አዕላ፣ ታላቁ ጌታ እኔ ነኝ አለ። የእናንተ የበላይ እኔ ነኝ አለ። በኒ እስራኤሎችን እንደፈለገ አደረጋቸው፣ በባርነት ገዛቸው፣ አሰቃየ። ሙሳን የአላህን ነቢይ፣ ሃሩን የአላህን ነቢይ፣ ሁለቱንም አዛ አደረገ። እምቢ አለ፣ ድንበር አለፈ። እኔን ካልተከተላችሁ መጨረሻችሁ ጥፋት ነው አለ። ሲያምኑም የሙሳ ህዝቦች እግርና እጃቸውን እያፈራረቃችሁ ቁረጡ አለ። ብዙ በደል አደረገ። መጨረሻ ግን አላህ ከባድ የያዘውን አያያዝ ያዘው። ፈአኸዝናሁ አኽዘን ወቢላ፣ ጥብቅ የሆነ አያያዝን ያዝነዋል። ባህር ውስጥ አንሳፈፈው። ሰራዊቶቹን የሱን እንዲሰምጡ አደረጋቸው። ፊርዓውንንም እዛው እንዲሞት አድርጎት ግን አንሳፈፈው። ለምን? ለተከታዮቹ ትምህርት እንዲሆን፣ ለሚመጡ ሰዎች ትምህርት እንዲሆን። በዳዮች ኢነሁ ላ ዩፍሊሁ ዛሊሙን ብሏል። በዳዮች ፈላህ አይወጡም፣ ለስኬት አይበቁም ብሏል። ሁሌም ውርደት ነው። ለጊዜው ግን ይመስላቸዋል። ዓለምን ተመልከቱ ዛሬ በደሉ እንዴት እንደተንሰራፋ። ፊሊስጤምን ስታየው የበደል አይነት ሲንሰራፋባቸው ታያለ። ሕፃናት ሆስፒታል ላይ ሲያልቁ ታያለ። አምባገነኖች እንደፈለጉ ሲሆኑ ታያለ። የዚህ ውጤት ምድር ላይ በላን ያመጣል። የዚህ ውጤት ምድር ላይ ከባድ ነገርን ያመጣል። ያ በላ ደግሞ አንድ ቦታ የሚቀር አይደለም፣ ሁሉም ቦታ የሚያዳርስ በላን አላህ ያመጣል። ሀገራችን ስንመጣ የአክሱም ሙስሊሞች እጅጉን ስቃይ ውስጥ ነው ያሉት። ሰላት እንዳይሰግዱ የተከለከሉበት፣ ዳግማዊ አቡ ጃህሎች የተንሰራፉበት። አቡ ጃህል ነበር ሰላት ማይመቸው፣ ሰላት ማይመቸው አቡ ጃህል ነበር። ሰላት ሲሰገድ ማስደስተው። አራይተ አለዚ የንሃ አብደን ኢዛ ሰላ፣ ያን አየኸው ባሪያው ሲሰግድ የሚከለክለውናል። ነቢዩ ሲሰግድ የሚከለክል አላህ አዋረደዋል። ለነስፋን ቢናሲያ ናሲየትን ካዚበትን ኻጢያ ፈልየድዑ ናዲያ ሰነድዑ ዘባንያ ከላ ላ ቱጢዕሁ ወስጁድ ወቅተሪብ። እንደዚህ አይነት አምባገነን እንዳትታዘዝ፣ ስገድ፣ ወደ አላህም ተቀረብ። የእነሱን ትእዛዝ እንዳሰማ አለ አላህ። ሰላት ሚከለክልን እንዳሰማ ስገድ፣ ወደ አላህ ተቃረብ አለ አላህ። ሰላትን ማንም ሊከለክል አይችልም። የታዘዝነው ከማን ነው? ከአላህ ረቡል ዓለሚን፣ የዓለማቱ ጌታ፣ ነገ ሁሉም እሱን ፊት የሚቆሙበት ጌታ አላህ ነው ሰላትን ያዘዘ። በሰላት ድርድር የለም። እነዚህ አይነት ሰዎች ዛሬ መጡ። መስጊድ መስራት አይቻልም፣ የአዛን ድምፅ ሊወጣ አይገባም፣ ብንሰማ አይገባም። የተቀደሰች ሀገር ናት አክሱማ ነው እንዴ? መሸታ ቤቱ እንደፈለገ ተከፍቶ፣ ዝሙት ቤቱ እንደፈለገ ተከፍቶ አላህን ሊገዙ ክል እነሱ ላይ ሐራም ሆነባቸው። በቂያቸው በተወለዱበት ቦታ ላይ የሚያመጡት እንትን እጅግ ይወረዳል። እንደዛ ከሆነማ መካ ላይ ቤተ ክርስቲያን ይሰራል። መካ ሌላ
ኢትዮጵያ ሌላ። ኢትዮጵያ የሁላችን ናት። ይሄ ሊታወቅ ይገባል። አንዱ የበላይ አንዱ የበታች ሆኖ የሚሄድበት ጊዜ አክትሟል። ያን ስርዓት ደግማለሁ የሚል ካለ አብቅቷል። ተቻችለን የለም ተከባብረን ነው የምንሄድ። ተቻችለን ይባል ተከባብረን። የአፄውን ስርዓት የፈለገ መቃብር ይወርስ ላይመለስ ተቀብሯል። በዚች ሀገር ላይ ሁላችን እኩል መብት አለን። ስለዚህም እኛ እዚህ ሆነን ዛል ወንድሞቻችን ሲሰቃዩ ልባችን ሊቆስል ውስጣችን ያ እጃችንም ወደ አላህ ልናነሳ በዳዮች ለህግ እንዲቀርቡ ሁላችንም ኃላፊነት አለብን። የሚመለከተው አካል ደግሞ ትልቁ ድርሻ እሱ ጋር ስለሆነ እንደነዚህ አይነት አምባገነኖች እንደዚህ አይነት በዳዮች ጋር ጦጦችን ለፍርድ ሊያቀርባቸው እንደዚሁም አደብ ሊያስይዛቸው ይገባል። ወንድሞቻችንም አላህ ጽናት እንዲለግሳቸው ዱዓ እናድርግላቸው። ከጎናቸው ንቅ በሁሉም ነገር እናግዛቸው። ከነሱ ጎን ለመቆም ሁላችንም ዝግጁ መሆን አለብን። በዳዮች ሁሌም ለስኬት ያደርጋል። በደል የሚባለው ነገር ሁሌም ጨለማ ነው። ረሱል ዓለይሂ ሰላቱ ወሰላም በሐዲስ እንደነገሩን ኢተቁ ዙልመ ፈኢነ ዙልመ ዙሉማቱን የውመል ቂያማ፣ በደልን ተጠንቀቁ። በደል ማለት የውመል ቂያማ ድርብርብ ጨለማ ሆኖ ይመጣል። በደልን እስላም እንደ እስላም ያወገዘው እኮ የለም። በደል በየትኛውም መንገድ ማንንም እንድትበድል አይፈቀድም። በየትኛውም መንገድ በደል ኢስላም በጣም ያወገዘው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ድንቅ በሆነ ንግግራቸው እንሱር አኻከ ዛሊመን አው መዝሉመን፣ ወንድምህን በዳይም ሲሆን ተበድለውም እርደዋል። ሰሓቦቹ ተበድለውስ እንረዳዋለን፣ በዳይ ሆኖ እንዴት ነው የምንረዳዋል? እንዳይበድል እጁን መያዝ መርዳት ነው። አየህ፣ የበዳይን እጅ መያዝ፣ ጥፋት እንዳያጠፋ እጅ መያዝ፣ በደል ላይ እንዳይወድቅ እሱን መርዳት ነው። ጥበባ ያነጋገራቸው ለምን በደልን ከመከሰቱ በፊት እንዳይከሰት እንዲቆም ያስተማሩ ነብይ ናቸው ረሱል ዓለይሂ ሰላቱ ወሰላም። ዲኑ ረሕማ የእዝነቱ ነብይ፣ እዝነትን የተላበሱ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለዓለማት እዝነት አድርጎ የላካቸው ነብይ ማንም እንዲበደል አላስተማሩ፣ ማንም እንዲጨቆን አላስተማሩ። ዛሬ እኮ ይህ ሀገር ማለት አክሱም ማለት ነጃሺ የሚያስተዳድራት ሀገር የነበረች ፍትሃዊ ንጉሥ አለ ወደ እሱ ሂዱ ተብሎ ሰሓቦችን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የላኳቸው ሀገር፣ በዚህ የምትታወቅ ሀገር ዛሬ በዳዮች እንደፈለጉ ሲሆኑባት ማየት ወላሂ ያማል። በጣም የሚያሳፍር ነው። ሁሉም ኢትዮጵያዊ ሊቃወሙ የሚገባ ጉዳይ ነው። ለምን ኢስላም የሰዎችን መብት የሚጠብቅ ዲን ነው። ጂሃድ ቢነሳ ቤተ ክርስቲያን እንዳታፈርስ ነው የመጀመሪያ አስተምሮ። ሕፃናት እንዳትነካ ነው፣ ሴቶችን እንዳትነካ፣ ሽማግሌ እንዳትነካ፣ የሃይማኖት አባቶችን እንዳትነካ። ዛሬ ሲለው የሃይማኖት አባት መስጊድ ውስጥ ገብቶ እንደፈለገ ሲጨፈጭፍ ይታያል። ሽማግሌን እንደፈለገ ሲመጣ ይታያል። ዓለም ላይ ስትመለከቱ ከሚዋጉት አካል ጋር ሲያቅታቸው ሚስኪኖችን ፍልስጤሞችን ገና የተወለደ የሳምንት ልጅ በቦምብ ሲጨርሱ ትመለከታል። ዛሊሞች በዳዮች እንደፈለገ የሚሆኑባት ያ ቀን ግን የሚያባቃበት ቀን ይመጣል። አንዱ መቼ ነው ከተባለ እዚህ ዱንያ ላይ አላህ ያሳያል። አላህ አላሳየንም? በአያታችን አላሳየንም እንዴ? አሳይቶናል። ትላንት ሲያስሩ የነበሩ ሰዎች ዛሬ ታስሮ አላየናቸው? ይቀጥላል። በደልን የምትቀጥልበት ከሆነ ነገ ይገለበጣል ነው። ወቲልከል አያሙ ኑዳዊሉሃ በይነ ናስ፣ እችን ቀን በሰዎች መካከል እንገለባብጣታለን አለ አላህ። ይሄ ዱንያው ነው። ዱንያ ሁሌ ዘውታሪውን አትቀጥልም። እንደ ሀያት አጭር ሀያት ናት። በዱንያ ላይ ያለው የኑሮ ስርዓትን አላህ ያደረገው ሁሌ ተቃራኒ ነው። ዛሬ ሀብት ታገኛለህ፣ ነገ ድህነት ይመጣል። ዛሬ ትደሰታለህ፣ ነገ ታዝናለህ። ዛሬ ጤነኛ ነህ፣ ነገ ትታመማለህ። ዱንያ ድብልቅልቋ ይወጣል። ሁሌ ሀያቱ ያማረ የተስተካከለ ስርዓት ያለው ደስታ ያለው ሀያት አኺራ ጀነት ውስጥ ብቻና ብቻ። ዱንያ ላይ ሁሌም ስቃይ የለም። ይሄ ሁሌ ስቃይ ያለው አኺራ ላይ ጀሃነም ውስጥ ብቻ ነው። አላህ ከጀሃነም አላህ ይጠብቃል። ዱንያ እቺ ናት፣ የመሸጋገሪያ ሀያት ናት፣ የምንሞከርባት ሀገር ናት።
የምንፈተንባት ሀገር ናት የምንሸጋገርባት እንጂ አልጋ ባልጋውና ሁሌ የምንኖርባት አያት አይደለችም። ዱንያ ላይ ሰው ፎቅ ሲገነባ የሆነ ነገር ሲያደርግ የሚሰጋው እኮ አለ። ሀገሪቷ ላይ ጦርነት ተከስቶ ንብረት ይወድምብኝ፣ እኔስ ሕይወቴ ይጠፋው፣ የጥቃቱ ሰለባውን የሰው ልጅ ይፈራል። ፍራቻ የሌለበት አኺራ ጀነት ነው። ለዛ ደግሞ ዛሬ መዘጋጀት ነው፣ ዛሬ መስራት ነው። በዳይ ሳትሆን ሰው ሳትበድል ሂድ ወደ አኺራ። ሰው ሳትበድል አላህን ይዛ አላህን ተገዝተ የአላህን ትእዛዝ አክብረ የነቢዩን ዓለይሂ ሰላቱ ወሰላም አስተምሮ ተከትለ ሂድ ወደፊት። የዛኔ ነው ደስታት። ጀነት ውስጥ ብስራት አለው። ሁሌ ሀያት ነው፣ ሞት የለም ይባላል። ሁሌም ጤነኛ ናችሁ፣ በሽታ የለም። ሁሌም ወጣት ናችሁ፣ እርጅና የለም ይባላል ጀነት ውስጥ። ያ አላህ ያድርገን። ሞት ዛሬ ሰውን ይሰጋል፣ ይሸሸዋል። ብንሸሸው አናመልጥም ከሞት ማንም ባይሆን አሟሟታችን አላህ እንዲያሳምርልን ዱዓ እናድርግ እንጂ ማንም ማለት ማንም የበላውም ያልበላው የለበሰውም ያልለበሰው ሀብታሙም ድሃው ነቢያችን ጠባብ ጉድጓድ ላይ ይገባል። ሀብታም ስለሆነ ጂፕሰን ይሰራ ይቀብሉ ምን ይደረግ አይባልም። በቃ ያቸው አፈር ናት። ያችን አቦጀዴ ለብሶ ነው የሚገባው። ድሃ ስለሆነ የእሱ ደግሞ ለህዱ ይጥበብበታል። በልኩ ነው ስራ። አንድ ዓሊም ምን ይላሉ? በዱንያ ላይ ያለህን ስራ ጥሩ ጓደኛ አድርገህ ያዘው፣ አሳምረው ነገ ቀብር ውስጥ ያማረ ጓደኛ እንዲሆን። ማን ስራ? ሁላችንም ቀብር ቤተሰብ ስንሸኝ አልጋውን ተሸክመን በመኪና ጭነን እንሄዳለን አይደል? የምናየው ነብዩ እንደተናገሩት ነው። ሟችን ሶስት ነገር ይከተለዋል። ቤተሰብ ይከተለዋል፣ ስራው ይከተለዋል፣ ንብረት ይከተለዋል። ቤተሰብና ንብረት ግን ለአፍታ አብረን እንግባ፣ ቀብርን ቆይ እስቲ ትንሽ እናጫውተው፣ ብቻውን ነው እንተው፣ እንዴት እንተዋለን፣ እኛም ውስጥ ንግባ ሚል ሁሉም አፈር ያለብሳል፣ ይመለሳል። የጣት ቀለበቱ፣ ሰዓቱ፣ ብራንድ የያዘው ሞባይል ነው። አራ እዚህ 2000 ምናምን ምርት ነው፣ 2026 ነው ምናምን ነው። አብሮ ይቀበር የለም። ወራሾች ይቀራመጣል፣ ይወስዱታል። እሱ ግን ብቻ ከምን ጋር? ከስራው ጋር። ስራው ምን አይነት ስራ ነው? በደል የበዛበት ነው ወይስ ንጹህ ነው? ነገው መልቂያማ ሚድነው ሰው ከበደል የጸዳ ሰው ነው። የውመ ላ የንፈዑ ማሉን ወላ በኑን። ያን ቀን ማለት ገንዘብም ልጅም የማይጠቅምበት ቀን ነው። ኢላ መን አተላሃ ቢቀልቢን ሰሊም። አላህ ዘንድ ሰላማዊ ቀልብ ይዞ ንጹህን የመጣ ካልሆነ ማይዳንበት ከባድ ቀን ነው ያ ቀን። ለዚህ ነው አላህ ሰዎች እንደፈለጉ ዓለም ላይ እንደፈለጉ ሲሆኑ ያል የት ያመልጣሉ? ጸጥ ይላቸዋል፣ ጸጥ ይለዋል፣ ጊዜ ይሰጠዋል። ሲይዘው ጥብቅ የሆነ አያያዝ አስተማሪ ቅጣት ቀጥቶት አላህ ይወስደዋል። እነዛ ተራራ ላይ ቤት የገነቡ የዓዴው ሰሙድ ህዝቦች እድሜያቸው ረጃጅም፣ ቁመታቸው ረጃጅም፣ ጉልበታቸው ከነብዩ ኡማ አሁን ካለው ህዝብ በጣም የተሻለ ይሆኑ እነሱም አላህ ድምጥማጣቸውን አጥፍቷል። የሉጥ ህዝቦችን አላህ ጅብሪልን ልኮ ከምድር እኮ ነው ምድርን እንዲያንስቷት ላይ ሰማይ አድርሶ እንደ ዳቦ አምባሻ ሲጋገር አይታችኋል አይደል? ሚስቶቻቸው እህቶቻችሁ ሲጋግሩ አላያችሁ? እናቶቻቸው ጠፍጥፈው አንስተው ይገለበጣል አይደል? እንደዛ ነው የገለበጣቸው። ላይ አድርሶ በጭወት ያጠፋቸዋል፣ በመብረቅ ያጠፋቸዋል። ከላይም ውሃ ከታችም ውሃ አፍልቆ ያጥለቀለቃቸዋል። ድንጋይ ያዘነበባቸው አሉ። አላህ ቅጣቱ ከመጣ ከባድ ነው። አዎ ወላሂ ማን ሊመልሰው? ሰዎች ዘንጊዎች ነን እንጂ በበደላችን በወንጀላችን የሚመጡ ነገሮች ብዙ ናቸው። እንዘነጋለን። ኮሮናን እናስታውሷል። ለምንድን ነው የምንዘነጋው? እንዴት ነው ያደረገን? አንዱን እስኪሸሽ መቀባበር እስኪሸሽ ሰውነት አትነካኩ ጀናዛ እንኳን ላለመንካት እስኪሸሽበት ጊዜ አላህ አሳይቶናል። የጣሊያን ጠቅላይ ሚኒስትር የምድሩን በሞላ ያለንን አድርገናል ከሰማዩን እንጠብቃለን አላለ? እቺን ቃል አወጣው።
ከሰማዩ ግን እንጠብቃለን። ሰማይ ያለው ማን ነው? አላህ ነው። ከአላህ ውጭ አለን? እሱ ካላበረደው ማንም አያበርደውም። ይህንን በላ መከራ እሱ ካላነሳው ማንም አያነሳው። ሁሉም እኮ ተውባ ያደረገበት ጊዜ ማለት ነው። አላህ ኃያልነቱን ያሳየበት ይሄ ቀላሉ ማለት ነው እንጂ አላህ ካመጣው ወላሂ ማንም አይችልም። አላህን ቅጣት ظهر الفساد في البر والبحر بما كسبت أيدي الناس በየብሱም በባህሩ መከራው ተገለጻል። ኢትዮጵያ ላይ ብቻ ብለህ እንዳታስበው ዓለም ላይ ነው። ያው ጦርነቱ በእስራኤል በአሜሪካን በኢራን መካከል ምስራቅ ላይ እዛ በምስራቃዊ ክልል ላይ በተከሰተው እኛ ደርስ አልመጣም እንዴ? ነዳጅ ሰልፉ እንዴት ነው የተመቸዋል? ማንም የለም። 2 3 ቀን 4 ቀን የተሰለፈ አለ። እቃዎቹ ውድ ሆነው መጥተዋል አይደል? በነዳጁ ፈሳድ ሲመጣ መከራው ተገለጸ። ምንድነው? ጦርነት ነው። መከራው ምንድነው? የኑሮ ውድነት ነው። መከራው ምንድነው? ድርቅ ነው። መከራው ምንድነው? መገዳደል ነው። መከራው ምንድነው? በላን። ለምን? በምን ምክንያት ከተባለ ቢማ ከሰበት አይዲን ናስ የሰው ልጆች በሰሩት ወንጀል ዙልም በዛ። ወላሂ በዛ። ትንሹ ትልቁን አከብር፣ ሽማግሌን እንደፈለገ ስሙን ያጠፋል፣ ይዘልፋል፣ ይሰድባል። ትልልቆቹ ለተናናሾቻቸው ማዘናቃት፣ ውንብድናው በጣም ተንሰራፋ። ሰው የሚታረድበት የሚገደልበት ጊዜ ለመዝረፍ እኮ ኪሱ ላይ ያለውን ሊበረብር ዛሬ መግደልን ያሰበበት አማራጭ መጀመሪያ መግደል ብሎ ያሰበበት ወቅት ነው የደረሰው። የሰውን የሰውነት አካል ለመሸጥ የሰውን ሕይወት የሚያጠፋ ብዙ ዙልሞች እንደዚህ ሲበዙ ምድር ሌላ ነገር ተመትቀያየረው በላውን ታመጣለች። በየብሱም በባህሩ መከራው ተገለጸ። ይሄ ነው ሊዩዚቀሁም ባዕደ አለዚ አሚሉ ከሰሩት ወንጀል ከፊሉን ሊያቀምሳቸዋል። አዛኝ ሩህሩህ ስለሆነ አላህ እንደሰራነው ወንጀል በላ አመጣም። እንደ ቅምሻ ኩርኩም ነው። ነቃ በል እስቲ አሁን ተውባ አድርግ እስቲ። አያውንም ሲጨርሰው ምን አለ? ለአለሁም የርጂዑን ሊመለሱ ዘንዳ። አዎ ተውባ እንድታደርጉ እንጂ ሌላ አይደለም። ተውባ ስለዚህ ተውባ ወደ አላህ የምንመለስበት ነው። የኔ ወንጀል ነው ሁሉ በላይ እየመጣ ያለው ብለን ወደ ራሳችን እንጠይቅ፣ ሂሳብ እናድርግ። ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ። አዎ ዛሬ ሂሳብ ኦዲት መደረግ ነው ትላለህ አይደል? ግብር ልከፍል ታክስ ምናምን ኦዲት ብለን እንዴት ነው የምንጨናነው? ሂሳቡ እንዳልበደል በጣም ከባድ ግብር እንዳይመጣብኝ ያልሰራሁት እንዳይመጣብኝ ብለህ ተጨንቀ ምሰራው ሂሳብ አለ አይደል? ከዛ በላይ ሂሳብ አለ፣ የአኺራ ሂሳብ። እሱ ያስጨንቃል፣ እሱ ያስጨንቃል። እሱ ከተበላሸ ሁሉም ነገር ተበላሽቷል። እሱ ከተስተካከለ የአኺራው ሂሳብ የገራለት መዝገቡ በቀኝ እጁ የተሰጠው ሰው እድለኛ ማለት እሱ ነው። ይኸው መጽሐፌን አንብቡልኝ እኔ እንዲደርሰኝ እንደሚደርሰኝ እርግጠኛ ነበርኩ ይላል። ዱንያ ላይ የሰው ልጅ መጽሐፉ ወይም ደግሞ ውጤት ትምህርት ቤት ውጤቱ ያማረ ነው ሲያይ በጥሩ ሁኔታ በማዕረግ ሲመረቅ ምን ሲል ይኸው ውጤቴን ተመልከቱ ይላል። ዘመን አመጣሹ ፌስቡክ ላይ ይፖስታል፣ በቲክቶኩ በዩቲዩብም በለው በተለያየ ሶሻል ሚዲያ ላይ ይኸው እዩልኝ፣ እንኳን ደስ አለ በሉኝ፣ ኮንግራ በሉኝ ይላል። የሰው ልጅ ውጤት የተበላሸበት የሚያሳያል። ምንድነው የምትሉት? ፍላት ነው። ፍላት ማለት ምንድነው? ዜሮ ነው። ፍላት ያመጣ ይባላል። ውጤቱ የተበላሸበት ይደብቀዋል ከጀርባው። አራት ሰጠኝ ውጤት የለምና አልተሰጠኝ። አኺራ ምን ደዛ ነው? በጀርባው ነው የሚደብቀው። ማንም እንዲያይበት አይፈልግም። ሱብሃንአላህ። ይሄ ዱንያው፣ የአኺራው ግን ከባድ ነው። የዱንያው ዱንያ ላይ ነው። የዱንያ እንትን ነው፣ የትምህርት ውጤት ነው። እንዲህ ጀነት የምትገባበት ማትገባበት ሚዛን አይደለም እሱ። ስለዚህ በደልን አብረን እንቃወም። በደል ከባድ ነው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በዳዮች እንደፈለጉ ቢበድሉ የተበደሉ ሰዎች ግን ዱዓቸው ከባድ ነው። አንድ ቀን ታላቁን ሰሐባ የዑለማዎች መሪ ተብሎ የሚታሰበው የሚጠራው ሙዓዝ ብን ጀበል
ረዲየላሁ ዐንሁ ምን ይላሉ? ቃለ በዐሰኒ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ላኩኝ። ፈቃለ እንዲህም ብለው ኢነከ ተእቲ ቀውመን ሚን አህሊል ኪታብ ወደ አንተ የመጽሐፍት ባልተቤቶች ይመጣሉ። የነቢዩ የዳዕዋ ስትራቴጂ አያችሁ። ሙዓዝ አንተ የምትሄድባቸው ሰዎች የመጽሐፍት ባልተቤቶች ናቸው፣ ሙሽሪኮች ጋር አይደለም። ስለዚህ ለነሱ በቂ እውቀት ያስፈልጋል። የመጽሐፍቱ ባልተቤቶች ናቸው፣ እውቀት ያላቸው ናቸው። እነሱ ጋር የምታስተምራቸው ይህ ነው። በዚህ መልክ ብለው እንዲዘጋጅ ያደርጉታል። ያም ዳዕዋ ስንሄድ ዳዕዋ የሆነ ቦታ ስትሄድ ያ ቦታ ምንድን ነው? ጉድለቱ ምንድን ነው? ዝሙት የሌለበት ቦታ ላይ ስለ ዝሙት መናገር ዝሙትን ማስፋፋት ነው። ግልጽ ነው። ቁስሉ ያለው ችግር ምንድን ነው? ስለ ችግሩ ማውራት። ሰዎች ያንን ነገር ማያውቁት ከሆነ ምንድን ነው ብሎ እንዲያውቁት የለበት። እኛውን ሙስሊሞች አንዱ ችግራችን ምን መሰለህ? አሳሳቢ አውለውያት የሚባሉ ነገሮች ላይ ዘንግተናል። የሆነ ሰው የሆነ አዝማሪ መጥቶ የሆነ ዘፈን ለቀቀ፣ እሱ ቢዚ ምን አገባን? ስንት ነው ያስጨንቀናል። ዛሬ ላይ እኮ ባለው በዚህ በወቅታዊ ጉዳይ የአክሱም ሙስሊሞች እንደዛ እየተሰቃዩ ሰው ሌላ ጉዳይ ላይ ነው የከሌ ምንድን ነው ያለው ምን አገባን? የማይመለከተኝ ላይ ጉዳይ ላይ ለምን ትላለህ? የሚመለከተኝ የሚያሳስበኝ ስንት ጉዳይ አለ። ወንድሞቼ እንደዛ እየተሰቃዩ እህቶቼ እንደዛ እየተሰቃዩ ቢያንስ ለነሱ ጉዳይ እንኳን እጄን ማንሳት ከብዶኝ በሌላ ነገር ተጠምጃለሁ። እኔ ይሆን የለበትም። የሚያሳስበን ጉዳይ እንወቀው። የወንድሞቻችን ጉዳይ ቅድሚያ ሊሰጠው እንጂ የማይመለከተን ነገር ላይ ገብተን በዛ ነገር ቢዚ ሆነን አጀንዳ ይሰጡናል። በየጊዜው አጀንዳ ይሰጣል። ዲንህን እንድትረሳ ሙዓዝን ወደ የመን ላኩት። አንተ ወደ አህለል ኪታቦች ነው የምትሄደውና መጀመሪያ ልታስተምራቸው የሚገባው የአላህን ብቸኛ ተመላኪነት ሊሆን ይገባል። ፈድዑሁም ኢላ ሸሃደቲ አን ላ ኢላሃ ኢለላህ ወአኒ ረሱሉላህ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ እኔም የአላህ መልእክተኛ መሆኔን ንገራቸው። ፈኢንሁም አጣዑ ሊዛሊከ ይህን ነገር ለአንተ እሺ ብለው ከተቀበሉ ፈዕሊምሁም አነ አላህ ቀድ እፍተረደ ዐለይሂም 5 ሰለዋት አላህ ለነሱ 5 አውቃት ሰላት ፊ ኩል የውም ወለይላ በየቀኑ በየሌሊቱ 5 አውቃት ሰላት በየጊዜው ግዴታ እንዳደረገባቸው አስተምራቸው። ፈኢንሁም አጣዑ ሊዛሊከ ይህን ደግሞ እሺ ብለው ከተማሩና ካወቁ ከተገበሩ ፈዕሊምሁም አነ አላህ ቀድ እፍተረደ ዐለይሂም ሰደቃ አላህ በእነሱ ላይ ሰደቃ ዘካን ግዴታ እንዳደረገባቸው تؤخذ من أغنيائهم كابتاموش تيزا فترد على فقرائهم ودداوች የምትሰጥ የምትመለስን አስተምራቸው አሉትና ርዕሴ ከዚህ ጋር ነው። ይሄን ነገር እሺ ብለው የታዘዙ እንደሆነ فإياك አደራህን وكرائم أموالهم የነሱን ቋብታቸውን መስጠት የሌለባቸውን ይሄን አምጡ ብለህ ለዳዎች እንዳሰጥ ወይም ደግሞ ለዳሃዎች የሚገባቸው የነው ሰለ ለነዚህ አግዘ ደግሞ እንዳታሳንስ ይሄንን ነገር አደራ አላህለው ተጠንቀቅ። ሙዓዝ ኪሱ የሚከቱ አይደለም። በሰዎች መካከል ግን ሲያከፋፍል ሐቅ እንዳጓድል ነብዩ አስጠነቀቁት። ወተቂ ዳዕወተ አልመዝሉም የተበዳይን ዱዓ ተጠንቀቅ። فإنه ليس بينها وبين الله حجاب متفق عليه በተበዳይነው ሰው ዱዓና በአላህ መካከል ግርድ የለም፣ ወዲያው ይደርሳል። ለአንሱረነኪ ብሏል አላህ እኮ ቃል እገባለሁ አንቺን እረዳሻለሁ ከጊዜ በኋላ ቢሆን ከሆነ ጊዜ በኋላ ቢሆን እረዳሻለሁ ብሎ አላህ ለተበዳይ እንደሚቆም ነው። አላህ ሁሌም ከተበዳይ ጎን ነው፣ ከበዳይ ጎን አይደለም። አላህ ኢነላህ ላ ዩሂቡ ዛሊሚን ነው። አላህ በዳዮችን አይወድም። አዎ አላህ በደልን አይወድም። ለዚህ ነው በሌላ ሐዲስ ዳዕወቱል መዝሉሚ ሙስተጃበቱን የተበዳይ ዱዓ ሙስተጃብ ነው። ወኢን ካነ ፋጅረን ፋጅር እንኳን ቢሆን ፈፉጁሩሁ አላ ነፍሲህ ፋጅርነቱ በራሱ ነው። ወፊ ሪዋያ ወኢን ካነ ካፊረን ካፊር ቢሆን አለ አላህ ካፊሩን ወዶ ነው ላ ፍትህን ነው በተበደለው ጎን ነገር ግን እቀበለዋለሁ እያለ ነው። ፍትህን ስለሚወድ ነው አላህ። ስለዚህ ተበዳይ ምንድነው በአማርኛ የምትሉት? የወጋ ቢረሳ የተወጋ ይረሳም ነው። በዳይ ይረሳል እኮ ይረሳል። እዚህ ጋር ስንቱን ሐቁን በልቶታል። እናቱን እዚህ ጋር በድሏል፣ ጎረቤቱን አስለቅሷል።
የሆነን ዓሊም ከፍ ዝቅ አድርጎ ሰድቦታል፣ ይረሳል። ከዛስ ተበዳይ ግን አቁስለዋል። የአንዳንድ ሰው ምላስ ልብን ይሰብራል፣ ልብን ሲብር የሚያደርገው። ቦክስ ይሻለኛል የምትለው ሰው አለ፣ ቦክሱ ይሻለኛል ከምላሱ የምትለው ሰው አለ። አላህ ይጠብቃል። ስብር የዛኔ ልብ የተሰበረ ሰው ያ አላህ እንዲህ ሆኛለሁ፣ እንዲህ ተበድያለሁ፣ ያ አላህ ሐቄን መልስ አስመልስልኝ፣ ያ አላህ ተበድያለሁ ብሎ እጁን ካነሳ ካለቀሰ አትጠራጠር። አንድ ምሳሌ ተናግሬ ፕሮግራም ልዝጋ። ይሄ የምናገረው ምሳሌ በሰሃቦች ዘመን የተከሰተ ቡኻሪ ሙስሊም የዘገቡት ለኛ ትልቅ ትምህርት ስለሚሆን ነው። በዳዮችን ይህን ፕሮግራም የሚከታተሉ ሰዎች በዳዮች አካላትን ትምህርት ስለሚሆናቸው ነው። አን ዑርዋ ኢብኑ ዙበይር የሚባሉ ታላቁ ታዕቢይ ምን ይላሉ? አነ ሰዒድ ብኑ ዘይድ ኢብኑ ዐምር፣ ሰዒድ ብኑ ዘይድ ኢብኑ ዐምር ሰሃቢይ ናቸው። ኢብኑ ኑፈይል ረዲየላሁ ዐንሁ ኻሰመትሁ አርዋ ቢንቱ ኡወይስ፣ አርዋ ቢንቱ ኡወይስ የምትባል ሴት ተከራከረችው፣ ከሰሰችው ኢላ መርዋን ብን አልሐኪም፣ መርዋን ብን አልሐኪም የሚባል የሙስሊሞች ዳኛ ንጉሥ አለ፣ እሱ ጋር ከሰሰችው። ምን ብላ? ወደአት አነሁ አኸዘ ሸይአን ሚን አርድሃ፣ ከሷ ከምድሯ የሆነ ነገር እንደወሰደባት፣ እንደገፋባት፣ መሬት እንደወሰደባት ስሙን በዚያ አጥፍታ ከሰሰችው። ፈቃለ ሰዒድ ተከሳሹ አለ አነ ኩንቱ አኹዙ ሸይአን ሚን አርድሃ፣ እኔ ነኝ ከሷ ከመሬቷ መወስደው ምነካው ባዕደ አለዚ ሰሚዕቱ ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም፣ ከአላህ መልእክተኛ ከነቢዩ ዐለይሂ ሰላቱ ወሰላም ያን የመሰለ አስተምሮ ከሰማው በኋላ አለ መርዋን የሚባለው ዳኛ ምን አለው? ማዛ ሰሚዕተ ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም፣ ከነቢዩ ዐለይሂ ሰላቱ ወሰላም የሰማኸው ምንድን ነው አለ። ቃለ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል መን አኸዘ ሽብረን ሚነል አርድ ዙልመን ጠወቀሁ ኢላ ሰብዒ አረዲን፣ የአንድ ሰውን መሬት ስንዝር ትንሽ ያለ አግባብ ያለ ሐቅ የነካ የወሰደ ነገ የውመል ቂያማ 7 ምድር በአንገቱ ይጠለቅለታል ብለው ከባድን ዛቻ ተናግረው አስተምረው እኔ ነኝ የምነካው አለ። ፈቃለ ለሁ መርዋን፣ መርዋን የሚባለው ዳኛ ምን አለው? ይሄን ሲያመጣ ቃል ላ አስአሉከ በይና ባዕደ ሃዛ፣ ከዚህ በኋላ አንተን ማስረጃ አምጣ ብዬ አልጠይቅህም ማለት ነው። ይሄ ትልቅ ማስረጃ። ፈቃለ ሰዒድ፣ ሰዒድ ተበድሏል፣ ስሙ ጠፍቷል፣ ያልዋለበት ቦታ ውለሃል ተብሏል፣ ያላደረግከውን አድርጋል ተብሏልና አላሁማ የተበዳይ ዱዓ፣ አላህ ወይ ኢን ካነት ካዚበተን፣ እቺ ሴት ዋሾ እንደሆነች ፈዐሚ በሰረሃ፣ አይኗን አውረው፣ ወቅቱልሃ ፊ አርዲሃ፣ በዚህ ምድርም ደግሞ ግደላታል። ቃለ ፈማ ማተት ሐታ ዘሀበ በሰሩሃ፣ እቺ ሴት አልሞተችም አይኗ የተወገደው እንጂ መጀመሪያ አይኗ ተወገደ ጠፋ። ወበይነማ ሂየ ተምሺ ፊ አርዲሃ፣ እሷ በምድሯ ላይ ስትሄድ ኢዝ ወቀዐት ፊ ሑፍረቲን፣ ጉድጓድ ላይ ወደቀች፣ ፈማተት ሞተች። ሙተፈቁን ዐለይህ። ወፊ ሪዋየት ሊሙስሊሚን አን ሙሐመድ ብኑ ዘይድ እብን ዓብድላህ እብን ዑመር ቢማዕናሁ፣ ይህን ማዕና ይዘው ምን ይላሉ? ወአነሁ ረአሃ፣ እሱ ተመለከታት ማለት ሰዒድ የሚባለው ሰሓቢ አምያ አይነ ስውሩና ተልተሚሱል ጁዱር፣ ግድግዳ ትዳብሳለች። አይኑ የጠፋ ሰው የሆነ የሚዳበስ ነገር ይፈልጋል አይደል? ተልተሚሱል ጁዱር፣ ግድግዳ እየዳበሰች ተመለከታት። ተቁል፣ እሷም ትል ነበር አሳበትኒ ዳዕወቱ ሰዒድ፣ የሰዒድ ዱዓ ነው ያገኘኝ ትላለች። በዳይ መሆኗን ታውቃለች። ወአነሃ መረት አላ ቢዕሪን ፊ ዳር አለቲ ኻሰመትሁ ፊሃ፣ በዛው በተከራከረችው ወስዶብኛል ባለችው መሬት ምድር ላይ ስትሄድ ፈወቀዐት ፊሃ፣ እሱ ላይ ወደቀች። ጉድጓድ ነበረ። ፈካነት ቀብረሃ፣ ቀብሯም እሱ ሆነ ይላል። ይሄ ምንድነው? ተበዳይ የአላህ ካለ ተጠንቀቅ፣ በዳይ እንዳትሆን። ከመበደል መበደል ይሻላል ስናነጻጽረው። አለዛ አላህ በዳይን ተበዳይን እንዳያደርገን አድርጎ እንዲያኖረን ዱዓ ማድረግ ነው። ሰላም ሰውንም ሳትነካ ሰውም ሳይነካ፣ የሰው ሐቅ ሳትነካ ሐቅ ሳይነካ፣ ሰላማዊ በአንተም ሐቅ ሰው እንዳይያዝ ማለት ነው። ሰላም የሆነ አላህ እንዲያደርገን ዱዓ አድርገን መጓዝ። አለዛ በዳዮች ዓለም ላይ እንደፈለገ ሲሆኑ አላህ ጊዜ ነው የሚሰጠው። አንተ ዱዓ አድርገህ ሊቆይ ይችላል። ለምን? የአላህ ፕሮግራም ነው። ሙሳና ሃሩን በፊራውን ላይ ድል የተቀናጁት ዱዓ ካደረጉ
ከ40 ዓመት በኋላ ከ40 ዓመት በኋላ። ስለዚህ ዱዓ ስታደርግ አትቻኮል። እስቲዕጃል ዱዓን ተቀባይነት እንዳይኖር ያደርጓልና ሳንቻኮል ያ ረብ ብለን ተውባ እናድርግ፣ ከበደል እንራቅ። ዓለም ላይ ላሉት ሙስሊሞች ወንድሞቻችን፣ ሀገራችን ላይ ላሉት ሙስሊሞች ወንድሞቻችን፣ በየቀየው በየቦታው ላይ መከራ በላ የሚመጣባቸው ወንድሞቻችን እህቶቻችን ሰላም አላህ እንዲያደርጋቸው፣ ከተንኮለኛ ተንኮል አላህ እንዲጠብቃቸው ዱዓ እናድርግ። ከተሳሳትኩኝ ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ነው። አላህ እዚህ የተከበረው ቤት በዚህ መልኩ በአማረው መልኩ እንደሰበሰበን ነገም የውመል ቂያማ ጀነተል ፊርደውስ እንደዛው ይሰብስበን። መጨረሻችን ያማረ አላህ ያርግልን። መጨረሻችን ያማረ አላህ ያርግልን። ከበደል አላህ ይጠብቀን። ከበደል አላህ ከመበደልም አላህ ይጠብቀን። ያ አላህ ከመበደልም አላህ ይጠብቀን። በዳዮች አክሱም ላይ ያሉት ወንድሞቻችን ላይ እንደፈለጉ ይሁን ያሉት የአክሱም ላይ ያሉት አምባገነኖችን የእጃቸውን አላህ ይስጣቸው። ኃያሉነቱን ቁጥራውን በእነሱ ላይ አላህ ያሳየን።